እግዚአብሔርን እጅግ በጣም አርቄ አመሰግናለሁ። በቅድሚያ የኤልሻዳይ ቴሌቪዥን ፕሮግራም የምትከታተሉ የእግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም ሰላምታ አቀርባለሁ። ባለፈው እንደምታስታውሱት በክርስቶስ ኢየሱስ የዘላለም ድነትንና በረከቶችን ስለማግኘት 4 ተከታታይ ትምህርታዊ ስብከቶችን ማቅረቤን አስታውሳለሁ። ዛሬ ደግሞ ከቀደመው ርዕስ ብዙም ሳይርቅ የመንፈስ ቅዱስ ምሪትና አስፈላጊነቱ በሚል ርዕስ በመጠኑ አብረን የእግዚአብሔርን ቃል እንመለከታለን። ክብር ሁሉ ለእግዚአብሔር ይሁን። አጭር ጸሎት ጸልየን እንጀምር። ዘላለማዊና ጻድቅ የሆንከው እግዚአብሔር ሆይ እጅግ በጣም አድርገን እናመሰግንሃለን። ይህንን ቃል ለሚሰሙ ወገኖቼ እግዚአብሔር አምላክ ሆይ ከቃልህ መንፈሳዊ መልእክት እንድትሰጣቸው እንድትባረካቸው ከነበሩበት የበለጠ ደግሞ የቃል ብርሃን እንዲበራ በክርስቶስ ኢየሱስ ስም ጸልያለሁ። ስለምታደርገው ስለምትሰማን ነገር ሁሉ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። በዚህ ዘመን በተለይ የመንፈስ ቅዱስ ምሪት አስፈላጊነት ሁላችንም የምናምነውና የምንፈልገው ነገር ይመስለኛል። አሁን ባለንበት ዘመን ከመቼውም ዘመን የበለጠ ለሁሉም እንቅስቃሴያችን መንፈስ ቅዱስና ምሪቱ እጅግ በጣም ያስፈልገናል። ለአገልጋዮች፣ ለግል ሕይወታችን፣ ለስራችን፣ ለቤተሰባችን እግዚአብሔርን እንዴት በቃሉ መመራት እንደሚያስፈልገን እግዚአብሔር ጥበብንና ዕውቀትን እንዲሰጠን የመንፈስ ቅዱስ ምሪት በጣም ያስፈልገናል። ይሄ የመንፈስ ቅዱስ ምሪት በዘመናችን ብዙዎቻችን የምንጸልይበት እግዚአብሔርንም የምንጠይቅበት ነገር ነው። አጭር ነገር ብቻ ነው። አንዱን ክፍል ምናልባት አንዱን ነጥብ ነው በዚህ ሰዓት አብረን የምንመለከተው በሚኖረን 30 ደቂቃ ጊዜ ውስጥ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለ እኔ ምንም ልታደርጉ አትችሉም፣ በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። ያለ እኔ ያለ መንፈስ ቅዱስ ምንም ልታደርጉ አትችሉም። የመንፈስ ቅዱስ ዘመን እንደሆነ ሁላችሁም ታውቃላችሁ። እዚህ ላይ ጊዜ አልጨርስም እና ያለ መንፈስ ቅዱስ ያለ ጌታ ኢየሱስ ክርስቶስ ምንም ነገር ማድረግ እንደማንችል ነው በዮሐንስ ወንጌል ውስጥ ጌታችን ኢየሱስ ክርስቶስ ያስተማረን። አንዳንድ ጊዜ አንዳንድ ሰዎች እንዴት ያለ መንፈስ ቅዱስ ያለ እግዚአብሔር ምንም ነገር ማድረግ አንችልም ምንም ነገር ይላሉ። ምናልባት መጥፎ ነገር ማድረግ እንችል ይሆናል። ያለ ኢየሱስ ክርስቶስ ፍቃድ ያለ መንፈስ ቅዱስ ምሪትና ፍቃድ ከእግዚአብሔር ያልሆነ ነገር እግዚአብሔር የማይረካበት ነገር ከስጋችን የሆነ ነገር መጥፎ ነገር ማድረግ እንችል ይሆናል። ነገር ግን ፍሬያማ የሚያደርገን የሚታይ ጸንቶ የሚኖር የሚቆይ ፍሬ ማፍራት የምንችለው ያለ ኢየሱስ በፍጹም ልናፈራ አንችልም። ያለ ኢየሱስ ግን አንችልም። ያለ መንፈስ ቅዱስ ግን አንችልም። ወገኖቼ ፍሬያማ የሚያደርገን የሚታይ ጸንቶ የሚቆይ ለሰውም ለእግዚአብሔርም ለእኛም ጥቅም ለሌላውም ደግሞ በረከት የሚሆን ነገር ያለ ኢየሱስ ክርስቶስ ልናደርገው አንችልም፣ ልናከናውነው አንችልም። ስለዚህ ይህንን መልካም የእግዚአብሔርን ነገር ልናደርግ በየዕለቱ እንቅስቃሴያችን የመንፈስ ቅዱስ ምሪት ያስፈልገናል። መንፈስ ቅዱስ እንዲመራን ያስፈልጋል። በሮሜ ምዕራፍ 8 ቁጥር 14 ላይ እንደዚህ የሚል ቃል አለ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። ቃሉን በደንብ ታውቁታላችሁ። በእግዚአብሔር መንፈስ የሚመሩ እግዚአብሔር ሕይወታቸውን የሚመራ እግዚአብሔር አገልግሎታቸውን የሚመራ እግዚአብሔር ኑሯቸውን የሚመራ እግዚአብሔር ውሳኔያቸውን የሚመራ እግዚአብሔር ፍቃዳቸውን የሚመራ በእነሱ ላይ የበላይ ሆኖ ያለ መንፈስ ቅዱስ ከሆነ እግዚአብሔር ከሆነ በጌታችን ፍቃድ የሚሄዱ ከሆነ እነዚህ የእግዚአብሔር ልጆች መሆናቸው በእርግጥ የተረጋገጠ
መንፈስ ቅዱስ የሚመሩ የእግዚአብሔር ልጆች መሆናቸው ምልክት ነው። የእግዚአብሔር መንፈስ ሲመራን እጅግ መልካም በሆነ ሁኔታ፣ እጅግ ባማረ ሁኔታ ነው። ዳዊት ስለዚህ ነገር ሲናገር እንደዚህ ይላል በመዝሙር ዳዊት ምዕራፍ 23 ቁጥር 2 ላይ በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል። የሚመራኝ በረፍት ውኃ ዘንድ፣ ሰላም ባለበት፣ እረፍት ባለበት፣ ጸጥታ ባለበት፣ ለእኔ የሚያስፈልገኝ ነገር ሁሉ ባለበት በሰላም ይመራኛል። በረፍት ውኃ ዘንድ ይመራኛል። መንፈስ ቅዱስ ነው በዚህ ዘመን በረፍት ውኃ ዘንድ ሊመራን፣ ነገራችንን ሊያቀና የሚችለው። ስለዚህ ነው ጳውሎስ በመንፈስ ቅዱስ ውስጥ ግቡ፣ ወደ ሕልውናው ተጠጉ፣ ምልልሳችሁ ኑሯችሁ በመንፈስ ቅዱስ የተመራ ይሁን የሚለን። በገላትያ ምዕራፍ 5 ቁጥር 16 ላይ እንደዚህ የሚል ቃል አለ። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ነገር አታስቡ። የሥጋንም ነገር አታስቡ፣ በመንፈስ ተመላለሱ። በመንፈስ ልንመላለስ፣ መንፈስ ቅዱስን ልንሰማ፣ መንፈስ ቅዱስን ልናይ፣ በመንፈስ ቅዱስ ልንመራ ያስፈልጋል ወገኖቼ። ስለዚህ የመንፈስ ቅዱስ ምልልስ ትንሽ ወደ ብሉይ ኪዳን ሄደን አንድ ሐሳብ እንድንመለከት እፈልጋለሁ። በእስራኤል ዘመን ውስጥ፣ በእስራኤል የጉዞ ሕይወት ውስጥ እስራኤልን ይመራ የነበረው ከግብፅ ከወጡ በኋላ ደመናው ነው። የደመናውን ምሪት እስቲ እንመልከተውና ከአዲስ ኪዳን የመንፈስ ቅዱስ ምሪት ጋር አብረን እናስተያየዋለን። ዘኍልቍ ምዕራፍ 9 ከቁጥር 15 እስከ 23 እስከ 22 ያለው ረዘም ያለ ቃል ላንብብላችሁ። እንደዚህ ይላል። ማደሪያው በተተከለ ቀን ደመናው የምስክሩን ድንኳን ሸፈነው። ከማታ ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበረ። እንዲሁ ሁል ጊዜ ነበረ። በቀን ደመና በሌሊትም የእሳት አምሳል ይሸፍን ነበረ። ደመናውም ከድንኳኑ ላይ በተነሳ ጊዜ በዚያ ጊዜ የእስራኤል ልጆች ይጓዙ ነበረ። ደመናው በቆመበት ስፍራ በዚያ የእስራኤል ልጆች ይሰፍሩ ነበረ። በእግዚአብሔር ትእዛዝ የእስራኤል ልጆች ይጓዙ ነበረ፣ በእግዚአብሔርም ትእዛዝ ይሰፍሩ ነበረ። ደመናው በማደሪያው ላይ በተቀመጠበት ዘመን ሁሉ በየስፍራቸው ይቀመጡ ነበረ። ደመናው በማደሪያው ላይ ብዙ ቀን በተቀመጠ ጊዜ የእስራኤል ልጆች የእግዚአብሔርን ትእዛዝ ይጠብቁ ነበረ፣ አይጓዙምም ነበር። አንዳንድ ጊዜ ደመናው ጥቂት ቀን በማደሪያው ላይ ይሆን ነበረ። በዚያም ጊዜ እንደ እግዚአብሔር ትእዛዝ በሰፈራቸው ይቀመጡ ነበረ፣ እንደ እግዚአብሔርም ትእዛዝ ይጓዙ ነበረ። አንዳንድ ጊዜ ደመናው ከማታ ጀምሮ እስከ ጠዋት ድረስ ይቀመጥ ነበረ። በጠዋትም ደመናው በተነሳ ጊዜ ይጓዙ ነበረ። በቀንም በሌሊትም ቢሆን ደመናው በተነሳ ጊዜ ይጓዙ ነበረ። ደመናውም 2 ቀን ወይም 1 ወር ወይም 1 ዓመት ቆይቶ በማደሪያው ላይ ቢቀመጥ የእስራኤል ልጆች በሰፈራቸው ይቀመጡ ነበረ፣ አይጓዙምም ነበር። ነገር ግን በተነሳ ጊዜ ይጓዙ ነበረ። በእግዚአብሔር ትእዛዝ ይሰፍሩ ነበር፣ በእግዚአብሔርም ትእዛዝ ይጓዙ ነበር። እግዚአብሔርም በሙሴ እጅ እንዳዘዘ እግዚአብሔር እንዳዘዘ የእግዚአብሔርን ትእዛዝ ይጠብቁ ነበር የሚል ቃል አለ። ይህ በጣም አስደናቂ ቃል ነው። በዚህ 30 ደቂቃ ውስጥ ገልጸን አንጨርሰው። ነገር ግን በዚህ ውስጥ የምናያቸውን 3 ነገሮች ብቻ መመልከት እፈልጋለሁ። 3 ነገሮችን ብቻ ማየት እፈልጋለሁ። ምንድን ነው የሚለው? ደመናው የእስራኤልን ጉዞ በጠቅላላ ይቆጣጠር፣ ይወስን፣ ይከታተል እንደነበረ ነው የምናየው። ከላይ ጀምሮ እንደተመለከትነው የእስራኤል ልጆች ከግብፅ ከወጡ በኋላ ይህ ደመና በጉዟቸው ላይ 3 ነገሮችን ያደርጋል። የመጀመሪያው ነገር
ደመናው የጉዟቸውን እንቅስቃሴ ይወስን ነበር። ከላይ እንደተመለከትነው ስናነብ ደመናው በተነሳ ጊዜ ይነሳሉ፣ ደመናው ባረፈበት ቦታ ያርፋሉ። የእስራኤልን እንቅስቃሴ የሚወስነው ደመናው ነው። ከግብፅ የወጣው 600,000 በላይ የሆነው ሕዝብና እንስሳቶቻቸውን ጉዟቸውን የሚወስነው ደመናው ነው። በደንብ አድርገን በዚህ ቦታ ላይ እንደምንመለከተው ጉዞውን የሚወስነው ደመናው ነው። ይህንን እናንተ በደንብ አድርጋችሁ እንደገና ዘኍልቍ ምዕራፍ 9 ቁጥር 17ን ስታዩት ይህንኑ ነው የሚናገረው። ደመናው ሲነሳ ይነሳሉ፣ ደመናው በቆመበት ቦታ ይቆማሉ፣ ደመናው ዝም ብለው ስፈሩ ሲላቸው እዛው ቦታ ይሰፍራሉ። ወገኖቼ የአዲስ ኪዳን ደመና መንፈስ ቅዱስ ነው። ጉዟችንን የሚወስነው መንፈስ ቅዱስ ነው። ዛሬ ማን ነው የሚወስንልህ? ለመጓዝ ማን ነው የሚወስንልህ? ለማረፍ፣ ለመቀመጥ፣ በአንድ ቦታ ተሰይመህ ለማገልገል የሚወስነው ማን ነው? አንተ ነህ? አካባቢያዊ ሁኔታ ነው? የኑሮ መመቸትና ለመመቸት ነው? የገቢው ደረጃ ነው? ከሰው ጋር መስማማትና ያለ መስማማት ጉዳይ ነው? ምንድን ነው የሚወስነው? ከአንድ ቦታ ተነስተን ወደ ሌላ ቦታ ለመሄድ፣ አንድ ቦታ ላይ ሆነን በዛ ቦታ ላይ ቁጭ ብለን ደግሞ ቆይታ ለማሳለፍ ጉዟችን የሚወስነው ማለት ነው። ይህንን ልጠይቃችሁ ፈልጋለሁ። የመንፈስ ቅዱስ ምሪት ያስፈልገናል ያልኩት ለዚህ ነው። በዚህ ቦታ ላይ በዘኍልቍ ምዕራፍ 9 ላይ ስትመለከቱ ጠቅላላ ሕዝቡ በዚህ ትእዛዝ ውስጥ ነው ያለው። በማደሪያው ድንኳን ላይ ደመናው ሲነሳ እስራኤል ሁሉ ዕቃውን ማሰር ይጀምራል፣ መቀርቀብ ይጀምራል፣ ለጉዞ ይዘጋጃል። ደመናው መንቀሳቀስ ይጀምር እንዳለ ይሄ ከግብፅ የወጣው ሕዝብ ጉዞ ይጀምራል። ከዚያ በኋላ የሆነ ቦታ ላይ ይደርስና ሲቆም ደመናው ሕዝቡ ሁሉ ይቆማል። ዝቅ ብሎ በማደሪያው ላይ ካረፈ ድንኳን መትከል ይጀምራሉ። ጉዟቸው በደመናው በእግዚአብሔር ትእዛዝ ቁጥጥር ውስጥ ነው። የመጀመሪያው ነገር። ሁለተኛው ደመናው የሚያደርገው ነገር በአንድ ቦታ የቆይታ ጊዜያቸውን የሚወስነው ደመናው ነው። ይህንን በደንብ አድርጎ የሚናገረው ምዕራፍ 9 እዚሁ ላይ ከ18 እስከ 22 በደንብ አድርጋችሁ አንብቡት። እንደዚህ ይላል፣ በእግዚአብሔር ትእዛዝ የእስራኤል ልጆች ይጓዙ ነበር፣ በእግዚአብሔርም ትእዛዝ ይሰፍሩ ነበር ይልና ደመናው በማደሪያው ላይ በተቀመጠበት ዘመን ሁሉ በስፍራቸው ይቀመጡ ነበር። በተቀመጠበት ዘመን ሁሉ። ከዚያ በኋላ ከ19 እስከ 22 ይጠቅሰዋል። ደመናው አንድ ወር ቢያርፍ፣ ዝም ብሎ ቢቀመጥ፣ አንድ ቀን ቢቀመጥ፣ በሌሊት ቢነሳ፣ በምሽት ቢነሳ፣ 3 ቀን ብቻ ቢያርፍ የሚወስነው ቆይታቸው ደመናው ነው። ደመናው በማደሪያው ላይ ብዙ ቀን በተቀመጠ ጊዜ የእስራኤል ልጆች የእግዚአብሔርን ትእዛዝ ይጠብቁ ነበረ፣ አይጓዙም ነበር። አንዳንድ ጊዜ ደመናው ጥቂት ቀን በማደሪያው ላይ ይሆን ነበረ። በዚያም ጊዜ እንደ እግዚአብሔር ትእዛዝ በሰፈራቸው ይቀመጡ ነበር። ጥቂትም ቀን ይሁን ብዙም ቀን ይሁን ደመናው ሲነሳ ነው። መንፈስ ቅዱስ በዚህ ቦታ ላይ አስገብተን መነጋገር እንችላለን። መንፈስ ቅዱስ ተነስ ሲልህ፣ መንፈስ ቅዱስ ስራ ሲልህ፣ መንፈስ ቅዱስ ጀምር ሲልህ፣ መንፈስ ቅዱስ ተጓዝ ሲልህ ነው መጓዝ ያለበት። መንፈስ ቅዱስ ካልፈቀደ፣ ዝም ካለ፣ እዛው ቦታ ላይ ተቀመጥ ካለ የእግዚአብሔርን መንፈስ ልትሰማው ይገባል።
እስራኤላውያኖች ደመናውን እንደታዘዙት አረ ብዙ ቀን ቆየህ እኮ እዚሁ እኮ ከረምን፣ ቶሎ ቶሎ መፍጠን አለብን ብለው ማስተካከያ ወይም ምክረ ሐሳብ ወይም የተቃውሞ ቋንቋ ለደመናው ወይም ለእግዚአብሔር አይቀርቡም። ምክንያቱም ደመናው ሁሉን ነገር ያውቃል። ትንሽ ወደ እስራኤላውያኖች ጉዞ ስትመለከቱ ወገኖቼ የሚያሳርፋቸው ቦታ ደመናው ነው የሚያውቀው። የት ቦታ ለእንስሶቻቸው ምግብ፣ ለነሱ ውሃ ከእባብና ከጊንጥ የት ቦታ እንደሚጠበቁ የሚያውቀው ደመናው ነው። የእግዚአብሔር ፍቃድና ትእዛዝ ነው የሚያውቀው። ስለዚህ ደመናው መታዘዝ የግድ ነው። እሱ ሲል መነሳት፣ እሱ ሲል መቀመጥ፣ እስከ ተቀመጠበት ጊዜ ድረስ ዝም ማለት ወሳኝ ነው። በሌላ በኩል ደመናውን ለመታዘዝ አስፈላጊው ቅድመ ሁኔታ ሁለት አይን ብቻ ነው። ምንም አያስፈልግም። ማየት ብቻ ነው። መንፈስ ቅዱስን ለመታዘዝ ኢየሱስንና መስቀሉን ቃሉን ብቻ መመልከት ነው። ሌላ ብዙ ፕሮሰስ አያስፈልግም። ሌላ ከፍተኛ መርምረን የምናገኘው ነገር አለ። ግልጥ ብሎ የተቀመጠ ነገር ነው። እዚህ ቦታ ላይ ደመናው በጉዞ ከሚያደርጋቸው አስደናቂ ነገሮች ውስጥ ዋናው ነገር ምንድን ነው? በአንድ ቦታ የቆይታ ጊዜያቸውን የሚወስነው የደመናው ክብር ነው። አንድ ቀን ይሁን፣ አንድ ወር ይሁን፣ ጥቂት ቀናት ይሁን፣ ረጅም ቀናት ይሁን፣ በደመናው ነው የሚወሰነው። ደመናው ሲንቀሳቀስ ይንቀሳቀሳሉ። ደመናው ካልተንቀሳቀሰ አይንቀሳቀሱ። ወንድሜ መንፈስ ቅዱስ ሳያንቀሳቅስህ አትንቀሳቀስ። መንፈስ ቅዱስ ሳያንቀሳቅስህ አትንቀሳቀስ። መንፈስ ቅዱስ ተንቀሳቀስ እያለ አትተኛ። መንፈስ ቅዱስ ሂድ እያለ ሰው አታዳምጥ። መንፈስ ቅዱስ እየተራመድክ ፍጠን እያለ አትዘግይ። የመንፈስ ቅዱስን ምሪት ተቀበል። የመንፈስ ቅዱስን አቅጣጫ ውሰድ። ክብር ሁሉ ለእግዚአብሔር ይሁን። አዎ ያስፈልገናል ወገኖቼ። ዛሬ መንፈስ ቅዱስ እንዲመራን ያስፈልገናል። ደመናው እንዲመራን ያስፈልገናል። ዳዊት በመዝሙር ምዕራፍ 25 ቁጥር 4 ላይ አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። አቤቱ በመንገድህ ምራኝ፣ በእውነትህም እሄዳለሁ። ስምህን ለመፍራት ልቤ ደስ ይለዋል። በመዝሙር 86 ቁጥር 11 ላይ ወገኖቼ ቆይታችሁን የሚወስነው ማን ነው? እንቅስቃሴያችሁን የሚወስነው ማን ነው? ውሳኔያችሁን የሚያጸድቅላችሁ ማን ነው? በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል ገላትያ ምዕራፍ 5 ቁጥር 25 ላይ። በመንፈስ የምንኖር ከሆነ በመንፈስ እንመላለስ። እንቅስቃሴያችን በመንፈስ ቅዱስ ይሁን። ውሳኔያችን በመንፈስ ቅዱስ ይሁን። በመንፈስ ቅዱስ ይሁን። ከራሳችን አይሁን። ዛሬ እኛ መንፈስ ቅዱስን ስንፈልግ እንደ ብሉይ ኪዳን የደመናው ምሪት አይደለም። ታውቃላችሁ፣
ደመናው በዓይናቸው ነው የሚያዩት። በዓይናቸው ነው የሚያዩት። የደመናው ክብር በዓይናቸው ያሉ፣ እግዚአብሔር ደግሞ በዛ ውስጥ ትእዛዙን ይፈጽማል። ዓላማውንና ፈቃዱን ይገልጣል። እኛ መንፈስ ቅዱስን በዓይናችን አይደለም በልባችን ውስጥ ነው ያለው። የመንፈስ ቅዱስ ማደሪያዎች ነን። ትእዛዙ ከውስጣችን ነው የሚወጣው። ክብር ሁሉ ለእግዚአብሔር ይሁን። ከውስጣችን በጣም ለየት የሚያደርገው ደግሞ ምንድን ነው መሰላችሁ? አዎ ይሄ ጸጋን የሚሰጥ ነው። በሕግ ጸጋ የለም። ድካም መሸከም የለም። መርዳት የለም። በፍጹም በጭራሽ። ትእዛዝ ብቻ ነው የሚወርደው ወገኖቼ፣ ትእዛዝ ብቻ ነው። ሶስተኛው ነገር ልናገርና ወደ ማጠቃለያ ልምጣ። ሶስተኛው በቀንና በሌሊት ይህንን ደመና እግዚአብሔር የሰጣቸው መንገድ እንዲያሳያቸውም ነው። ይሄኛው እንደዚህ ይላል፣ በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው፣ ቀን በደመና አምድ ሊያበራላቸው፣ ሌሊትም በእሳት አምድ እግዚአብሔር በፊታቸው ሄደ ይላል። ይሄ በዘጸአት ምዕራፍ 13 ቁጥር 21 ላይ የሚገልጸው ነው ስለ ደመናው። እዚህ ቦታ ላይ አንድ ነገር ነው የምንወስደው ከዘውልቁ ጋር አገናኝተን፣ መንገድ ሊያሳያቸው። ምክንያቱም እስራኤል ከግብፅ ሲወጣ ወደሚሄድበት የከነዓን ምድር መንገዱ የተሻለውን መንገድ አያውቅም። በየትኛው መንገድ ቢሄድ ውጤታማም እንደሚሆን አያውቅም። ስለዚህ መንገዱ ሊያሳያቸው ነው። መንፈስ ቅዱስ ዛሬ መንገዱን ሊያሳየን፣ የተሻለውን መንገድ ሊያሳየን፣ ወደ በረከት፣ ወደ ፈውስ፣ ወደ መጎብኘት፣ ወደ እግዚአብሔር ፈቃድ በፍጥነት ወደ ክብሩ የምንገባበትን መንገድ የሚያሳየንም ነው። ደመናው ይህንን የእስራኤልን ሕዝብ ወደ ከነዓን ወደ ተባለለት ቦታ ለማድረስ በቀንና በሌሊት ብርሃን የሚያበራላቸው። በነገራችን ላይ እዚህ ቦታ ላይ አንዳንዶች ይሄ ሊያበራላቸው ነው፣ እንደ ፓውዛ እኮ አይደለም። እንደ ፓውዛማ ከሆነ ለሌሊት ብቻ ነው። ለቀን ምን ያደርግለታል? ዳይሬክሽን፣ የተሻለው መንገድ። የትኛው ቦታ ላይ ጊንጥ ይበዛዋል፣ የትኛው ቦታ ላይ አስቸጋሪ ነገር አለ፣ የትኛው ቦታ ላይ ጠላቶች አሉ፣ እነዚህን ነገሮች ሁሉ ለነሱ በሚመች ሁኔታ የሚመርጥላቸው ነው። ዛሬ በክርስቶስ ኢየሱስ መንገድ የሚያሳየን መንፈስ ቅዱስ ተሰጥቶናል። አገልጋዮች፣ ማን ነው የሚመራችሁ? መንፈስ ቅዱስ ሆይ ምራኝ፣ መንፈስ ቅዱስ ሆይ አሳየኝ፣ መንፈስ ቅዱስ ሆይ አመላክተኝ፣ መንፈስ ቅዱስ ሆይ ውሳኔን ተመልከት ብለነው ልንጠይቀው ይገባል። የደመናው ክብር እስራኤልን ወደ ተባለለት ቦታ አደረሰው። ልክ ዮርዳኖስን ተሻግረው ወደ ተስፋው አገራቸው ሲጠጉ ደመናው ቆመ። ለተወሰነ ጊዜ ነው ያገለገለው። መንፈስ ቅዱስ ግን እስከ መጨረሻ፣ እስከ ሽበት፣ እስከ ሽምግልና፣ እስከ መንግሥተ ሰማይ ድረስ ሊያደርሳኝ ነው። ሊያደርስህ፣ ሊያደርሰን ነው። አንድ ቦታ ላይ አበቃ ብሎ ይሄዳል። መናውም ቆመ፣ ደመናውም ቆመ። ከትንሽ ጊዜ በኋላ ወደ ተባለላቸው ቦታ ሲደርሱ ዛሬ መንገዳችንን የሚመርጥልን መንፈስ ቅዱስ፣ የመንፈስ ቅዱስ ምሪት ያስፈልገናል። ዛሬ እግዚአብሔር ባለንበት ሁኔታ ላይ እንድንቆይም እንድንፈጥንም በመታገስ እንድንጠብቀው እንድንንቀሳቀስም የሚያደርግ መንፈስ ቅዱስ ተሰጥቶናል። መንፈስ ቅዱስን እንስማ። ዛሬ እንቅስቃሴያችን የሚወስን መንፈስ ቅዱስ አለ።
እሺ እንበለው፣ እንታዘዘው። እግዚአብሔርን ይታዘዙ ነበረ አለ። እስራኤላውያኖች ወደ ተባለላቸው ደረሱ። ዛሬ ወደ ተባለልን ቦታ እንድንድረስ የመንፈስ ቅዱስን ምሪት አጥብቀን እንፈልግ፣ አጥብቀን እንጠብቅ። እግዚአብሔር በነገር ሁሉ ይርዳን። ዛሬ መንገዳችን የሚያሳየን የሚመራን በማናቀው መንገድ በማናቀው ሁኔታ የሚያሳየን መንፈስ ቅዱስ አለ። የማናቀውን አሰራር የሚያሳየን መንፈስ ቅዱስ አለ። ከስህተት አሰራር የሚጠብቀን መንፈስ ቅዱስ አለ። ስለዚህ መንገዳችንን እንስጠው፣ ህይወታችንን እንስጠው፣ ጊዜያችንን እንስጠው፣ ራሳችንን እንስጠው። ወገኖቼ የመንፈስ ቅዱስ ምሪት ያስፈልገናል። ይህ መንፈስ ዛሬ ሊመራን ያስፈልጋል። በጌታ በኢየሱስ ስም በአገልግሎታችሁ በኑሯችሁ የመንፈስ ቅዱስ ምሪት ይብዛላችሁ። ጌታ ሆይ እናመሰግንሃለን። እንጸልይ ሁላችንም። በዚህ ሰዓት ምሪትህን ለሚፈልጉ ሁሉ መንፈስ ቅዱስ ተጠግተህ እንድትመራቸው፣ ውሳኔያቸውን እንድታስተካክል፣ መንገዳቸውን እንድታቀናላቸው፣ በትእዛዝ እንድታስገባቸው መንፈስ ቅዱስ በዚህ ክፉ ዘመን እንድትመራን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ስለሰማህን እናመሰግንሃለን። በኢየሱስ ስም አሜን።